ከኔም በኋላ አይሆንም አለ። ስለዚህ ኢየሱስ ከሱ በፊት አምላክ አልተሰራም፣ ይቅርታ አንዱ አምላክ ከኔ በፊት አምላክ አልተሰራም ካለ ከኔም በኋላ አይሆንም ካለ ኢየሱስ ደግሞ ምን አለ? ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል ካለ ኢየሱስ የተሰራው ነኝ እያለ ከተናገረ አንዱ አምላክ ደግሞ ከኔ በፊት ማንም አልተሰራም ከኔም በኋላ ማንም አይሰራም ካለ እንግዲያውስ ኢየሱስ የተሰራ ከሆነ አንዱ አምላክ አልሰራም ካለ ኢየሱስ አንዱ አምላክ አለመሆኑ ግልጽ ማስረጃ ነው። ስለዚህ ይሄ አንዱ አምላክ ሁሉን የፈጠረ እንጂ ራሱ የተፈጠረ አይደለም። ስለዚህ ያ ነው ያለው ነገር። ስላሴን የሚያስረዳ አንድም ቦታ የለም ነው የምልሽ ባይብል ላይ አንድ ቦታ። እስቲ እንደው አለ ካልሽኝ እስቲ እሱን እንየው። እስቲ አንድ ጥቅስ ካለ አንድ ጥቅስ እንኳን ካለ የስላሴ ኦር ደግሞ ኢየሱስ አምላክ ነው የሚልም ካለ ማምጣት ትችላለች፣ ችግር የለውም። ኢየሱስ አምላክነቱን ያዘ እስቲ ስጭኝሽ። እንትና ሙሴ አምላክ መሆኑን ታውቂያለሽ? ምንም አምላክ ሙሴ አምላክ መሆኑን ታውቂያለሽ? ሙሴ አምላክ አይደለም ሰው ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር በፈርዖን ላይ አምላክ አድርጎ ልኮኛል አለ። አምላክ አድርጎ ልኮኝ ማነው አምላክ ያደርገው? እግዚአብሔር። አሁን አምላክ ሲባል ሁለት አይነት አምላክነት አለ ባይብል። አሁን ይቅርታ አሁን አንደኛው ስለ በሙሴው ጉዳይ ማለት ነው እንትን ነው። አሁን የባይብል ዘርፍ ይሄ እንዴት ነው? የመጽሐፍ ቅዱስ ቃል ቀጥተኛ ትርጉም አይተረጉምም በባህሪው። እንደዛ ነው። ሁለት አይነት አምላክነት አለ ሲባል ልነግርሽ እኮ አላዳመጥሽኝም። አንደኛው የባህሪ አምላክ አለ፣ ሁለተኛው የጸጋ አምላክ አለ። ስለዚህ ባይብል ላይ ነቢያቶች ሁሉ የእግዚአብሔር ቃል የመጣላቸው ሁሉ አምላክ ተብለዋል፣ ግን አምላክ ሆኖ አይደለም። የባህሪ አምላክ ሳይሆኑ የጸጋ አምላክ ነው። ኢየሱስም የጸጋ አምላክ እንጂ የባህሪ አምላክ ተብሎ አንድም ቦታ አያውቅም። ስለዚህ ልክ ሌሎች ነቢያቶች አምላክ በተባሉበት ምን አለ ራሱ ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 34 ላይ እንዲህ ይላል፣ መጽሐፍ ሊሻር አይቻልምና እነዚያ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው፣ ልብ አድርጊ፣ አምላክ ካላቸዋል። የእግዚአብሔር ቃል የመጣላቸው ሰዎች ነቢያቶች ሁሉ አማልክት ተብለዋል፣ አምላክ ኤሎሂም ተብለዋል። እሺ፣ ስለዚህ አንዱ አምላክ በባህሪ የራሱ አምላክነት ሲሆን ኢየሱስ ግን በመገኘት ያገኘው አምላክነት ነው። አንድም ቦታ ደግሞ አምላክ ተብሎም አልተጠራም። በነገራችን ላይ ሰዎች ብለውት ሊሆን ይችላል ያሉት፣ ግን ለምሳሌ አንድ ጥቅስ መጥቀስ እንችላለን። እሱንም ካየን ችግር የለውም። ግን ኤኒዌይስ እስቲ